ሰላም ዛሬም አቀርብላችሁ ኤጀንት ኪም ሪአክቲቬትድ የተባለውን ተከታታይ ፊልም የመጨረሻውን ክፍል ሲሆን የአቴሬራን ቤተሰብ በቅርቡ የተቀላቀላችሁ እንኳን ደህና መጣችሁ። ላይክ እና ሰብስክራይብ ማድረግ አይረሳ እያልኩ ወደ ታሪኩ ልግባ። በክፍል 2 መጨረሻ ጋንግ ቻን ያዘጋጀውን መርፌ አውጥቶ ሚንጂን እስከ መጨረሻው ሊያሰናብታት ሲዘጋጅ ነበር ያቆምነው። በድንገት ግን በሩ በመንኳኳቱ እቅዱ መሳካት አልቻለም። በበሩ ላይ ቆሞ የነበሩት ጀነራል ጓንግቹል ከሙሉ የልዩ ኃይል ሰራዊቱ ጋር ሆነው ነበር። በተደጋጋሚ ቢደውልም ከውስጥ ምንም አይነት ምላሽ ባለማግኘቱ በሩን ሰብረው እንዲገቡ አዘዘ። የማስጠንቀቂያ ተኩስ በመተኮስም ሚንጂን ወዲያውኑ አሳልፈው እንዲሰጡት ጠየቀ። ጋንግ ቻን ይህንን ሲሰማ ታዲያ ሚንጂን ሌላ ሚስጥራዊ ቦታ ወስደው እንዲጠብቋት አዘዘ። ለራሱ ደህንነት ሲል ደግሞ ወዲያውኑ ወደ ምክትል ሚኒስተሩ ደውሎ እርዳታ ጠየቀ። ነገር ግን ውጭ ላይ የቆሙት ኃይሎች ተራ የፖሊስ ኃይሎች ባለመሆናቸው ሊረዳው አልቻለም። እሱም ያለበትን ሁኔታ ሲገነዘብ ጓንጉቹልን ወደ ውስጥ ጋብዞ ለመወያየት ተዘጋጀ። እሱ ግን ለወሬ አልመጣም። ሚንጂን ፍለጋ እንደመጣና ልጅቷ በቤት ውስጥ መኖሯን በእርግጠኝነት እንደሚያገለጸለት። ሆኖም ጋንግ ቻን ከፍተኛ ተጽዕኖ ፈጣሪ ባለስልጣናት ዘመዶች ስለነበሩት ጓንግቹልን በጭራሽ ቦታ አልሰጠውም። ውጪ ላይ ደግሞ የጋንግ ቻን ታማኝ ነፍሰ ገዳይ የሆነው ናም በትዕቢት ተሞልቶ ውጪ ላይ የነበሩትን ደህንነቶች ነገር እየፈለጋቸው ይገኛል። በጥቂት ደቂቃዎች ውስጥ በርካታ ኤጀንቶችን መሬት ላይ ዘረረ። ሕግና መመሪያ መከተል እንዳለባቸው ስለሚያቅም ተኩስ እንዲከፍቱበት በቻለው አቅም ይፈታተናቸው ጀመር። እነሱም የጦር መሳሪያቸውን በግዴለሽነት መጠቀም ስለማይችሉ ከናም ጥቃት ራሳቸውን ለመከላከል ብቻ ተገደዱ። በቤተ መንግስቱ ቅጥር ግቢ ውስጥ ሁኔታው እየተቀጣጠለ በሄደበት ወቅት ኪምና አንሱ ውጭ ላይ ደረሱ። ነገር ግን ኪም የትኛውም አይነት ድንገተኛ እርምጃ ቢወስድ ሚንጂን ይበልጥ ለአደጋ እንደሚያጋልጣት ስለተረዳ ለጊዜው ምንም ላለማድረግ ወሰነ። በዚያች ቅጽበት ሳናና ሊም በቤተ መንግስቱ አቅራቢያ መድረሳቸውን ተመለከተ። በዚሁ ጊዜ ጓንግቹል ከምክትል ሚኒስተሩ ኢም ጋር ድንገተኛ የስልክ ጥሪ ደረሰው። ሁሉንም የደህንነት ኃይሎች ከጋንግ ቻን ቤት በአስቸኳይ እንዲያስወጣም በጥብቅ አዘዘ። ጓንግቹል በዚህ ቢናደድም ትዕዛዙን ተቀብሎ ሰራዊቱን ይዞ ለመውጣት ተገደደ። ነገር ግን ሁለት መኪኖች በሚስጥር ተለይተው የተሰወረ ቦታ ላይ ቆሙ። ይህ ሁሉ ግርግር በሚፈጠርበት ሰዓት ሳናና ሊም በሚስጥር ወደ ጋንግ ቻን ድብቅ አዳራሽ ገብተው ነበር። ከጥቂት ፍለጋም በኋላ በከባድ ጥበቃ ስር የነበረን አንድ ሚስጥራዊ ክፍል አገኙ። በመጨረሻም ጥበቃዎቹን በቅጽበት በማንበርከክ ሚንጂን ማዳን ቻሉ። ሚንጂን ከቤተ መንግስት ካወጧት በኋላ ታዲያ ከጓንግቹል ጋር ተገናኝተው ወደ ደህንነት ቢሮ እንድትወሰድ አደረጉ። ሚንጂ ነፃ የወጣች ብትሆንም በእነዚህ ግለሰቦች እጅግ ተሸብራ ነበር። ከፊቱ ያሉት ሰዎች ማን እንደሆኑና ወዴት እየወሰዷት እንደሆነ ደጋግማ ጠየቀቻቸው። ነገር ግን ምንም ምላሽ አልተሰጣትም። እንደውም መቃወሟን እንድታቆም ሲሉ ራሷን አሳቷት። ይህ በእንዲህ እንዳለ ኪም በሚስጥር ሲከታተሉ የነበሩትን 3 ኤጀንቶች በኃይል ተቆጣጥረው ስለ ሚንጂ ጠየቃቸው። ጓንጉቹል ወደ ደህንነት ቢሮ ዋና መሪ እንደወሰዳት ሲያቅ ታዲያ ጊዜ ሳያባክን አንድ መኪና ቀምቶ በከፍተኛ ፍጥነት ማሳደድ ጀመረ። በአደኑ መሃል ሬዲዮናቸውን ተጠቅሞ ለመገናኘት ደጋግሞ ሞከረ። ሁሉም እንደሚሰሙት እርግጠኛ ስለነበር ተረጋግታ እሱ መጥቶ እስኪያድናት ድረስ እንድትጠብቀው ያበረታታት ጀመር። ነገር ግን ሚንጂ ራሷን ስታ ስለነበር አባቷ የሚናገረውን በጭራሽ አልሰማችው። በዚያች ቅጽበት ጓንጉቹል እጁን እንዲሰጥ ጠየቀው። ኪምም ልጁን በሰላም ከለቀቋት ወዲያውኑ እጁን እንደሚሰጥና ማንኛውንም ቅጣት እንደሚቀበል ቃል ገባ። ነገር ግን ጓንጉቹል በጭራሽ አላመነው። ሚንጂ ከእጁ ከወጣች ጨዋታውን እንደሚሸነፍ እርግጠኛ ነው። በተመሳሳይ ሰዓት ጂንጁል ተጨማሪ መሳሪያዎችን ለማሰባሰብ ወደ ቤቱ ተመለሰ። ነገር ግን ወደ ውስጥ እንደገባ መንፈስ ያየ ይመስል በፍርሃት ዘለለ። ባለቤቱ ተቀምጣ እየጠበቀችው ነበር። በእጆቿ መሳሪያ ይዛለች። እንደ ሕፃን ልጅ በፍርሃት እየተርበደበደ ጭራውን ቆልፎ ወደ ውስጥ ከገባ በኋላ በክብር ሰላምታ ሰጣት። እሷም ላለፉት ቀናት የት እንደነበር ጠየቀችው። ውሽማ እንዳለው እንደምትጠረጥርም ገለጸችለት። ፍርሃቱን መቆጣጠር ያቃተው ጂንቹል ታዲያ ነገሩን ለማስረዳት ተጣዳ። ባለፉት ጥቂት ቀናት የተፈጠረውን ነገር ሁሉ ዘረዘረላት። ጂንቹል ለጠቅላይ ሚኒስተሩ የዓመቱን ሪፖርት የሚያቀርብ ነበር የሚመስለው። እያንዳንዷን ደቂቃ ላይ የተፈጠረችውን ነገር ምንም ሳያስቀር ከነ ማስረጃው አብራራ። እሷም ሙሉ ታሪኩን ካዳመጠች በኋላ ልቧ ስለራራ በአስፈሪ አረማመድ እየወጣች ኪምን መርዳቱን እንዲቀጥል ፈቀደችለት።
ባለቤቱ በወጣችበት ቅጽበት ታዲያ ጂንቹል የወለሉን ምንጣፍ በማንሳት ከመሬት በታች ያለ ሚስጥራዊ ክፍሉን ከፈተው። በዚያ ክፍል ውስጥ ላለፉት በርካታ ዓመታት ተከማችተው የነበሩ አደገኛ የጦር መሳሪያዎች ይገኙ ነበር። ለሱ እያንዳንዱ መሳሪያዎቹ ሀብቱ ናቸው። ነገር ግን ኪምን ለማገዝ ካለው ጽኑ ፍላጎት የተነሳ ከእጅ ቦምቦች እስከ ከባድ አውቶማቲክ መሳሪያዎች ድረስ ሊሸከማቸው የሚችላቸውን ሁሉ ሰብስቦ ተነሳ። በዚህ ጊዜ ሚንጂ ወደ ደህንነት ቢሮ ዋና መስሪያ ቤት ተወስዳ ነበር። ነገር ግን ሃንሱ በሚስጥር እየተከተላቸው እንደነበር አላወቁ። ቀደም ሲል ከአንደኛው መኪና ስር ተንጠልጥሎ ማንም ሳያየው ስለገባ በደቡብ ኮሪያ ውስጥ ከፍተኛ ጥበቃ የሚደረግበትን ልዩ የደህንነት ቢሮ ህንፃ በስኬት ሰብሮ ገባ። ጓንጉቹልም ሞኝ አልነበረም። የኪምን አደገኝነት ስለሚያውቅ ቁጥር ስፍር የሌላቸው አደገኛ ኮማንዶዎችን ሰብስቦ መስሪያ ቤቱን እንዲከቡ አደረገ። ኪም ልጁን ለማዳን ሲል ማንም ሊያስቆመው እንደማይችል ያውቃል። ለዚህም ትልቅ ወጥመድ ዘርግቶ ይጠብቀው ጀመር። ሳና ለአንድ ሰው የሁሉ ግርግር በመፈጠሩ ደንግጣለች። አለቃዋ የኪምን ብቃት ምን ያህል እንደሚፈራው የተረዳችው አሁን ገና ነበር። በተመሳሳይ ሰዓት ሃንሱ ቀስ በቀስ ወደ ምርመራው ክፍሉ መድረስ ቻለ። ነገር ግን ቦታው ሲደርስ ኮሪደሮቹ ከመቼውም በላይ እየተጠበቀ እንደሆኑ ተመለከተ። ሆኖም ለጥቂት ሰከንዶች ነገሩን በሚገባ ካስተዋለ በኋላ አዲስ ስልት ቀየሰ። የጽዳት ሰራተኛዋን ዕቃዎች በመበደር በሚስጥር ወደ ህንፃው የአየር መተላለፊያ ውስጥ ገባ። ከዛም ውስጥ ለውስጥ እየተሳበ በመሄድ ወደ ቴክኒክ ክፍሉ ደረሰ። በዚያም የውሃ ኮዳ ላይ ገመድ በማሰር ውሃው ቀስ በቀስ ማሽኖቹ ላይ እንዲጠባጠብ አደረገ። ዝግጅቱን እንደጨረሰም ወዲያውኑ ክፍሉን ለቆ ወደ ምርመራው ክፍሉ አቀና። በሰዓቱ ጓንጉቹል ሚንጂን እየመረመራት ነበር። ስለ ኪም እውነተኛ ማንነት ነገራት። አባቷ ኪም ለበርካታ ዓመታት የራሱን ማንነት ደብቆ በጨለማው ሲኖር የነበረ አደገኛ ሰላይ እንደነበረም ገለጸላት። እሱ እንደሚለው ኪም ሁሉንም ነገር የሸሸገው ልጁን ሚንጂን ለመጠበቅ ሲል ብቻ ነበር። እሷን ለማዳን ሲል በሰራቸው ስህተቶችም አገሪቷን የሚጎዱ አደገኛ ክስተቶችን ፈጥሯል። ይህንን ከነገራት በኋላ ወደ ጥያቄዎቹ ገባ። ጋንግቻን ለምን አግቶ እንደያዛትና ኪም ከጋንግቻን ጋር ምን አይነት ሚስጥር እንደደበቁ ጠየቃት። ሚንጂም ለእነዚህ ጥያቄዎች የምታውቀውን ሁሉ ነገረችው። ሄሪ በጡብ ራሷን እንደመታቻትና ከእንቅልፏ ስትነቃ በረዶ ማቀዝቀዣ ውስጥ ራሷን እንዳገኘችው ነገረችው። ይህንን የሰማው ጓንጉቹል ታዲያ በተስፋ መቁረጥ ስሜት ከመበሳጨት ውጭ ምንም ማድረግ አልቻለም። ይህ የመንግስት ደህንነት ተቋማትን የነቀነቀ ታላቅ ቀውስ በመጨረሻ በትምህርት ቤት ተማሪዎች መካከል በተፈጠረ ጠብ ምክንያት መሆኑ ሲያቅ በጣም ተናደደ። በዚያች ቅጽበት ምክትል ሚኒስተሩ ኢም ወደ መስሪያ ቤቱ ደረሰ። ጓንጉቹልም አለቃው መድረሱን ሲረዳ ለደህንነቷ ሲል ወዲያውን ወደ ሌላ ሚስጥራዊ ክፍል እንድትዛወር አዘዘ። በዚህ ጊዜ አንሱ ወደ ምርመራው እየገሰገሰ ነበር። ነገር ግን ሳይደርስባት ወደ ሌላ ክፍል ተወሰደች። ምክትል ሚኒስተር ኢም ወደ ስብሰባው ክፍል እንደገባ ጓንጉቹል ያለምንም ፍቃድ የጋንግቻንን ቤት በኃይል በመድፈሩ ይወቅሰው ጀመር። ከዛም ወዲያውኑ ሚንጂን በአስቸኳይ አሳልፎ እንዲሰጠው ጠየቀ። ሁለቱ ባለስልጣናት በከፍተኛ ውጥረት ውስጥ እርስ በርስ ሲከራከሩ ሃንሱ በሚስጥር ሚንጂ ተቆልፎባት የነበረችበትን ክፍል አገኘ። እድሉንም ተጠቅሞ በፍጥነት በአየር መተላለፊያው እንድታመልጥ ረዳት። በሌላ በኩል በጓንጉቹልና በምክትል ሚኒስተር ኢም መካከል ያለው ግጭት እየተጋጋለ ሄደ። ጓንጉቹል ክሱን ጀምሯል። ሚኒስተሩ ከጋንግቻን ጋር በሚስጥር በመደራጀትና ስልጣኑን ያላግባብ በመጠቀም በርካታ ህጎችን እንደጣሰ በመንገር አፋጠጠ። በተጨማሪም ሚንጂን ለጋንግቻን አሳልፈው ከሰጡ በድርጊቱ የተሳተፉት በሙሉ የኪምን በቀልና ቁጣ መጋፈጣቸው እንደማይቀር አስጠነቀቀ። ሚንጂ ከሃንሱ ጋር በአየር መተላለፊያው እያመለጡ በነበረበት ሰዓት የሰማችውን የማይታመን መረጃ ይዛ መቆየት አልቻለችም። አባት የኪም የምር አደገኛ ሰላይ ነው ወይ ስትል ጠየቀችው። ሃንሱ ትንሽ አመንትቶ እውነቱን ሊነግራት ወሰነ። ኪም በእርግጥም ስመጥር ሰላይ እንደነበር አረጋገጠላት። ነገር ግን ያ ሁሉ ሙሉ በሙሉ ያለፈ ታሪክ መሆኑን ገለጸላት። ይህ በእንዲህ እንዳለ ቀደም ሲል በቴክኒክ ክፍል ውስጥ በጥንቃቄ የዘረጋው ወጥመድ መስራቱን ጀመረ። የሚንጠባጠበው ውሃ የኤሌክትሪኮቹ ማሽኖች ላይ በማረፉ መላው ኤሌክትሪክ መረብ ድምጥማጡ ጠፋ። የህንፃው ኃይል ተቋርጦ በጨለማ ተዋጡ። በየኮሪደሩም የአደጋ ጊዜ ማስጠንቀቂያ ሳይረኖች አስተጋቡ። የተፈጠረውን ውከትና ጨለማ ተጠቅሞ ታዲያ ሃንሱ ሚንጂን እየመራ በፍጥነት ወደ መኪና ማቆሚያ ወረዳት። ነገር ግን ከመሬት በታች ወዳለው ክፍል እንደደረሱ በተዘጋጁ የልዩ ኃይል አባላት ከየአቅጣጫው ተከበቡ። ከሰራዊቱ ፊት ለፊት የቆመው ጀነራል ጓንጉቹል በሙሉ የራስ መተማመን ሚንጂ ከዚህ ቦታ ማንም ሊወስዳት እንደማይችል ተናገረ። ሃንሱም ከዚህ ዱብዳ በህይወት የመውጣት እድል እንደሌለው ሲረዳ ወደ ሚንጂ ተጠግቶ እስከ 3 ቆጥሮ ሲጨርስ በሙሉ ኃይሏ እንድትሮጥ አሳሰባት። ነገር ግን ሃንሱ ቆጠራውን ሳይጨርስ ጓንጉቹል ተኩስ እንዲከፍቱ አዘዘ። በዚህ ሰዓት ጂንቹል ከየት መጣ ሳይባል ባዙቃውን ይዞ ተከሰተ። እያከታተለም ሰራዊቱ ላይ በተደጋጋሚ ተኮሰ።
አካባቢው በጢስና በአቧራ ሲዋጥ ሃንሱ እድሉን ተጠቅሞ ሚንጂን በሰውነቱ እየከለለ ወደ ጂንቹል መኪና መራት። ወደ መኪናው ለማስገባት ሲሞክሩ ግን በሮቹ ተቆልፈው አገኟቸው። በዚህ ሰዓት ጓንጉቹላ አንድ ያልተለመደ ነገር አስተዋል። ጂንቹል ያን ያህል በርካታ ጥይቶችንና ቦምቦችን ቢተኩስም ሰራዊቱ ላይ አንድም ጉዳት አልደረሰም ነበር። ያኔ ነበር ጂንቹል ይዞ የመጣው የመጫወቻ መሳሪያዎችን እንደሆነ የተረዳው። ወዲያውኑ ተኩስ እንዲከፈትበትም አዘዘ። እነሱም አከታትለው ተኮሱባቸው። በጥቂት ሰከንዶች ውስጥ መኪናው በጥይት ስትበሳሳ የሚገቡበት ጠፋቸው። እንደ እውነቱ ከሆነ ጂንቹል አሁንም ቢሆን እውነተኛ መሳሪያዎችን ታጥቆ ነበር። እስካሁን ትክክለኛ መሳሪያዎቹን ያልተጠቀመው በአንድ ወቅት አብሮ የሰለጠኑት አብሮ የዘመቱ ባልደረቦቹ ላይ የመተኮስ ጭካኔ ስላልነበረው ነው። አሁን ታዲያ በብዛትና በመሳሪያ ስለተበለጡ ሶስቱም እጃቸውን ለመስጠት ተገደዱ። ጓንጉቹልም ሚንጂን በቁጥጥር ስር ለመዋል በኩራት ወደፊት ቀረበ። በዛች አስጨናቂ ሰዓት ግን ከጀርባው ቀዝቃዛና አስፈሪ ድምፅ አስተጋባ። ምክትል ሚኒስተሩ ኢም ነበር። እየተንገዳገደ ግራ በሚያጋባ ድምፅ ሁሉም መሳሪያቸውን እንዲጥሉ አዘዘ። መጀመሪያ ላይ ምን እየተፈጠረ እንዳለ የገባው ሰው አልነበረም። በኋላ ላይ ግን ከሚኒስተር ኢም አንገት ላይ ደም ቀስ በቀስ መፍሰስ ሲጀምር ደነገጡ። ኪም ከላይኛው ፎቅ ላይ ሆኖ በገመድ አንቆ እያዘዘው እንደሆነ የተረዱት ከረፈደ ነበር። ቀጥታ ያናገረውም ልጁን ሚንጂን ነው። ምንም ቢፈጠር እሱ በህይወት እስካለ ድረስ እንዳትፈራና አሁኑን ወደ ቤታቸው ይዟት እንደሚሄድ ቃል ገባላት። ነገር ግን ጓንጉቹል ለምክትል ሚኒስተሩ ደህንነት ምንም አይነት ግድ ሳይሰጥ ተኩስ እንዲከፍቱ አዘዘ። ሆኖም ይህንን ግድ የለሽነት ትዕዛዙን መቀበል ያልፈለጉት ወታደሮች አቅማሙ። ዋናው የጦር አዛዣቸውም የጓንጉቹል ትዕዛዝ ችላ በማለት መሳሪያቸውን እንዲጥሉ አደረገ። ጓንጉቹል ግን አሁንም በድርቀቱ ጸና። ለመተኮስ ሽጉጡን ሲስብ ታዲያ ጂንቹል ጠመንጃውን አውጥቶ ግድግዳው ላይ በመተኮስ ትክክለኛ ጥይቶችን እንደያዘ አሳየው። ጓንጉቹል አማራጭ አጥቶ በቆመበት ሰዓት ሚንጂ ሮጣ አባቷ ላይ ተጠመጠመች። አራቱም በሰላም ከዚያ አጣብቂኝ ውስጥ ከወጡ በኋላ ምክትል ሚኒስተሩን መንገድ ላይ ጥለው ከአካባቢው ተሰወሩ። በሚገባ እንደራቁ ካረጋገጠ በኋላ ኪም ወደ አንድ ሬስቶራንት እንዲወስዳቸው ነገረው። ሚንጂ ለቀናት ምንም እንዳልቀመሰች ስለተረዳ መጀመሪያ አቅሟን መመለስ እንዳለበት ነገረው። ልጁ ላለፉት ቀናት ያሳለፋቸውን ስቃይ በማሰብ ኪም ከፍተኛ የጥፋተኝነት ስሜት ስለተሰማው ለእንዲህ አይነቱ አደጋ በመጋለጡ ይቅርታ ጠየቃት። እሷም እቅፍ ውስጥ ገብታ ታነባ ጀመር። እሷም ቀደም ሲል ለተናገረቻቸው ልብ ሰባሪ ቃላት ሁሉ በጸጸት ይቅርታ ጠየቀች። አራቱ በዚህ መልኩ በደስታ ተሞልተው ወደ ሬስቶራንቱ ሲገቡ የጋንግቻን ታማኝ ገዳይ የሆነው ናም በሚስጥር እየተከተላቸው መሆኑን አላወቁ። በዚያች ቅጽበት ጋንግቻን ወደ ናም ደወለ። ናም ማንኛውንም ዋጋ ከፍሎ ኪምንና ሚንጂን በህይወት ይዞ እንዲያመጣቸው አዘዘው። በአንድ ወቅት ከፊቱ ተንበርክኮ ይቅርታ ሲጠይቁ የነበረው ሰው አሁን ይህን ያህል ዋጋ እያስከፈለው መሆኑን ማመን አልቻለም። ማንነቱን ለማወቅም በጣም ጓጉቷል። ከኋላቸው የተጋረጠውን አደጋ ያልተረዱት እነ ኪም ከተመገቡ በኋላ ወደ መኪናቸው ተመልሰው መንገዳቸውን ቀጠሉ። ብዙም ሳይርቁ ግን በድንገት በርካታ የጭነት መኪኖች ከተለያዩ አቅጣጫ መንገድ ዘጉባቸው። እነሱ ገና ምን እንደተፈጠረ ከመረዳታቸው በፊትም ታጣቂዎች ዘለው ወረዱ። አራቱም በተቀመጡበት መኪናቸውን ድብና አድርገው ካሸጉባቸው በኋላ መኪናውን ጎትተው እስከነነፍሳቸው ጫኑት። የጠላት ጥቃት እጅግ ፈጣን ስለነበር ኪምና ባልደረቦቹ ምላሽ ለመስጠት ምንም አይነት ጊዜ አልነበራቸው። ኪም ሚንጂን ከማረጋጋት ውጭ ምንም ማድረግ አልቻለም። ሃንሱም የጓደኛውን ባህሪ ጠንቅቆ ስለሚያውቅ በግዴለሽነት ምንም አይነት ድርጊት እንዳይፈጽም አስጠነቀቀው። ሆኖም ጂንቹል አጋጣሚው ጀግና የሚሆንበት ቅጽበት እንደሆነ ስላመነ የመኪናውን ጣራ ከፍቶ ወደ ውጪ በመውጣት የሚያመልጡበትን መንገድ መፈለግ ጀመረ። ነገር ግን ዓላማውን ከመፈጸሙ በፊት ኮንቴነሩ በጭስ ተሞላ። ሃንሱ የተለቀቀው የእንቅልፍ ጋዝ መሆኑን ስለገመተ መስኮቱን ወዲያውኑ ዘጋ። የጂንቹል ጉዳይ አላሳሰበውም። በአንድ ወቅት ወሩን በሙሉ ሳይተኛ እንደቆየ በመናገር እንዲህ ያለው ጥቂት የማደንዘዣ ጋዝ በሱ ላይ ምንም አይነት ተጽዕኖ ሊያመጣ እንደማይችል በራስ መተማመን ተናገረ። ነገር ግን በዛሽ ቅጽበት ጂንቹል የመኪናውን መስኮት እየደበደበ መስኮቱን እንዲከፍትለት መለመን ጀመረ። ነገር ግን ሃንሱ በሩን ለመክፈት ፈቃደኛ አልሆነም። ምክሩን አልሰማ ብሎ ስለወጣ የራሱ ጉዳይ ብሎ ተወው። ከዛም ሃንሱና ኪም ትንፋሻቸውን በጥብቅ በመያዝ በውሃ ኮዳዎች ውስጥ የነበሩትን ጥቂት አየር በመጠቀም ራሳቸውን ላለመሳት ታገሉ። ከደቂቃዎች በኋላ ታዲያ የጭነት መኪና ወደ አንድ ተራራ አመራ። እዚያም ሌላ ቡድን ትልቅ ጉድጓድ ቆፍሮ እየጠበቃቸው ነበር። ናምም ወዲያውኑ ኪምንና ሚንጂን እንዲያወጡ ሃንሱንና ጂንቹልን ግን በተቆፈረው ጉድጓድ ውስጥ እንዲቀብሯቸው አዘዘ። የጭነት መኪናውን የኋላ በር እንደከፈቱት ግን ሃንሱ ነዳጁን በኃይል ረገጠው። የናም ሰዎች ወዲያውኑ ኪምንና ሃንሱን ሲከቧቸው ናም ሚንጂን በመኪና ውስጥ እንደሌለች ተረዳ።
እሷን ለመፈለግ ወደ ጭነት መኪናው እንደገባ ታዲያ ጂንቹል እያዛጋ ከእንቅልፉ ነቃ። እንቅልፍ እያለው እንደሆነ ሲረዳ ፍልሚያው ቀላል ይሆናል ብሎ አስቦ ነበር። ነገር ግን ምንም ያህል ቢደበድበው ጂንቹል ጭራሽ ይስቅ ጀመር። ውጪ ላይ የጭነት መኪናው ሲንቀሳቀስ ያየው ኪም ወዲያውኑ የቀሩትን ሰዎች ለሃንሱል ትቶ አጠገቡ ወዳለው ኮረብታ በቻለው ፍጥነት ሮጠ። ከዛም የጭነት መኪናውን ከኮረብታው ስር የሚያልፍበትን ትክክለኛ ሰከንድ ካሰላ በኋላ ቁልቁል በመዝለል ጣሪያው ላይ አረፈ። ጂንቹል ከናም ጋር እየተፋለመ ቀስ በቀስ ወደ አሽከርካሪው አመራ። በፍጥነት አሽከርካሪውን ከመሪው ላይ ጎትቶ በመጣል መሪውን ተቆጣጠረ። በመጫኛ ክፍል ውስጥ ደግሞ ጂንቹል ምንም አይነት እድል አልሰጠውም። ናም በስለት ሁሉ ሳይቀር ያቅሙን ቢሞክርም እሱ ግን እጁን በጥርሱ ነክሶ እስኪበቀው ደበደበ። ናም ከዚህ በፊት በማንም ተበልጦ አያውቅም። እነዚህ መነጽር ያደረጉ አዛውንቶች ማን እንደሆኑ ሊረዳ አልቻለም። በዚህ መልኩ አደገኛውን ነፍሰ ገዳይ ከረቱ በኋላ የጭነት መኪናውን ወደ ኋላ በመመለስ ሃንሱን ለማንሳት ተመለሱ። እሱም የቀሩትን ሰዎች በሙሉ ጨርሶ ነበር። ሁሉም ወደ መኪናቸው ገብተው መንገድ ከጀመሩ በኋላ ኪም ወደ ቤቱ ከመሄድ ይልቅ ቀጥታ ወደ ጋንግቻን ቤተ መንግስት አመራ። በሁለት አባቶች መካከል ያለውን ጸብ እዚሁ ለመጨረስ ወስኗል። እንደደረሱን ጓደኞቹ ሚንጂን እንዲጠብቁት አደራ በማለት አባት ለአባት እናውራ ብሏቸው ወደ ውስጥ ገባ። ኪም ጥበቃዎቹን ሁሉ አንድ በአንድ እየጣለ ቢሮ ደረሰ። ጋንግቻንም ለማምለጥ ወይም ለማጥቃት አልቸኮለም። እንደተለመደው በፍጹም መረጋጋት እየጠበቀው ነበር። እንደገባም በሱና ኪም መካከል ምንም አይነት ልዩነት እንደሌለና አንድ አይነት ሰዎች እንደሆኑ ገለጸለት። ሁለቱም ለልጆቻቸው ሲሉ ማንኛውንም ነገር ለማድረግ የተዘጋጁ አባቶች እንደሆኑ ተናገረ። ቀጥሎም ኪም ለሱ ለመስራት ፈቃደኛ ከሆነ በየወሩ 100 ሚሊዮን ዋን እየከፈለው የቅንጦት ህይወት እንደሚያኖረው ቃል ገባለት። በተጨማሪም አሪፍ የኑሮ ሁኔታ ሳያመቻቹ ልጅን ማሳደግ ኃላፊነት የጎደለው ድርጊት እንደሆነ ተናገረ። ኪም የጋንግቻንን ነውረኛ ቃላቶች በጭራሽ መታገስ አልቻለም። ይሄ አውሬ ከዚህ በኋላ በሌሎች ላይ ጉዳት ማድረስ እንዳይችል አድርጎም ሊቀጣው ወሰነ። የኪምን ጉልበት የተረዳው እዚህ ላይ ነበር። በድንጋጤ የተዋጠው ጋንግቻን ከመሳቢያ ውስጥ ሰይፍ አውጥቶ ለመመከት ሞከረ። ነገር ግን ከኪም ብቃት ጋር ሊመጣጠን አልቻለም። ሰይፉን በቀላሉ ከእጁ በማስወጣት እስኪወጣለት ደበደበው። መልስ ምት ለመስጠት ምንም አይነት አቅም ያጣው ጋንግቻን በጭንቀት ከክፍሉ እየተሳበ ወጣ። ኪም ግን አልተወውም። በቀስታ ተከተለው። ከፍርሃቱ የተነሳ ተሰናክሎ ከደረጃው ላይ ተንከባለለ። ኪምም የመጨረሻውን ገዳይ ምት ሊሰነዝር ትንሽ ሲቀረው ግን ሚንጂ ደርሳ አስቆመችው። በሷ ምክንያት ህይወት እንዲያጠፋ አልፈለገችም። የልጁን ቃል የሰማው ኪም ታዲያ በመጨረሻ ሊምረው ወሰነ። ነገር ግን በህይወት መኖር ከፈለገ ሚንጂን ይቅርታ መጠየቅ ይኖርበታል። ጋንግቻን ሞኝ አይደለም። በፍጥነት ተንበርክኮ ራሱን ዝቅ በማድረግ እንደተባለው ይቅርታ ጠየቃት። ሁለቱም አባቶች መሆናቸውን በማስታወስም ህይወቱን እንዲታደገውም ለመነው። ከመውጣታቸው በፊት ታዲያ ሚንጂ ልጁን ኤሪን ይዞ ወደ ፖሊስ ጣቢያ እንዲሄዱና እጃቸውን እንዲሰጡ ጠየቀችው። ኪም እና ልጁ ከቤተ መንግስቱ ከወጡ በኋላ ጋንግቻን በውርደት ተሸማቆ ትኩር ብሎ እያያቸው ነበር። በአይኖች ውስጥ የሚንቦለቦሉት የጥላቻ ስሜት ያስታውቃል። ዛሬ ላደረሰበት ነገር ሁሉ 5 ወይም 10 እጥፍ እንደሚያስከፍለውም በልቡ ማለ። ኪም ልጁን በሰላም ወደ ቤቱ መመለስ ችሏል። ሆኖም ችግሩ ገና አልተጠናቀቀም። ጀነራሉ በርካታ ወታደሮችን አስከትሎ የኪምን ቤት ከበበው።
ኪም በገዛ ፍቃዱ እጁን ከመስጠቱ በፊት ለሚንጂ ምርጥ ምግቦችን ሰርቶ ያመለጣትን ልደት በማስመልከት በድምቀት አከበረላት። ቀደም ሲል ሊሰጣት ያልቻለውን ስጦታም አበረከተላት። በመጨረሻም ኪም ስለ እውነተኛ ማንነቱ እውነቱን ተናገረ። ቀደም ሲል ከሰሜን ኮሪያ የመጣ ሰላይ እንደነበር ነገራት። ሕይወቱ የተቀየረውም እናቷን ከተዋወቀበት ቀን ጀምሮ መሆኑን ተረከላት። ሚንጂ አልፎ አልፎ ራስ ምታት እንደምትሆንበት ቢያምንም በአይኑ ስር ስታድግ ማየት ሁልጊዜም ቢሆን ታላቅ ደስታ እንደሚፈጥርለት ነገራት። በመጨረሻም እንባው እየተናነቀው አሁን መለየት እንዳለባቸው አሳወቃት። ምናልባት በቅርቡ ዳግመኛ ሊገናኙ ይችላሉ ወይም ደግሞ የመጨረሻቸው ሊሆን እንደሚችልም ማስረዳት። ሚንጂ ግን መመለሱ እንደማይቀርና ሁልጊዜም ቢሆን በተስፋ እንደምትጠብቀው ተናገረች። ከሁሉም በላይ ታላቅ አባት እንደሆነ በመንገር ከሱ በመፈጠሯ እንደሱ የታደለ ልጅ እንደሌለ ገልጻ በእንባ ስትለየው ኪም በኩራትና በቆራጥነት ከቤቱ ወጣ። ሁለቱም እጆቹን ወደ ላይ በማንሳት በቤቱ ውጭ ለሚጠብቀው ሰራዊት እጁን ሰጠ። ወዲያውኑም ወደ ልዩ የደህንነት ቢሮ ተወሰደ። አንሱና ጂንቹልም አልቀረላቸው። ኪምን ለማጥቃት አሪፍ አጋጣሚ እንደሆነ የተረዳው ጋንግቻን ታዲያ ጊዜ ሳያጠፋ በቀሉን ለማቀናበር ስራ ጀመረ። መጀመሪያ ወደ ጠበቃው ቢሮ አመራ። ጠበቃው የሰዎችን ትኩረት ለማስወገድ ሲል ሄሪን ወዲያውኑ ወደ ውጭ ሀገር እንድትላክና ለጥቂት ጊዜ እንድትሰወር መከረ። ከሱ ጋር እንደተለያየም ሲም የተባለን ባለስልጣን በጉቦ ለመደለል 6 የወርቅ ኳሶችን አስረከበው። በምላሹም ባለስልጣኑ ሲም በፖሊስ በኩል ያሉትን ነገሮች መሃል በመግባት እንደሚያስተካክልለት ተስማሙ። ይህ በእንዲህ እንዳለ ጎልደን ቲዝ ጥርሶቹን በሙሉ በአዲስ የወርቅ ጥርሶች ተክቶ ነበር። ለጥቂት ጊዜ ከተሰወረ በኋላ እንደገና ወደ ወንጀሉ ዓለም ተመልሶ ለመግባት እየተዘጋጀ ነው። ኪም ደግሞ በመስታወት እስር ቤት ውስጥ አይኑ ተሸፍኖ ታስሯል። የሚሰማው የእግር ኮቴዎችን ብቻ ነው። ኤጀንቶቹ ወደ ውስጥ ከገቡ በኋላ ወደ ሌላ ቦታ እንዲዛወር ትዕዛዝ መሰጠቱን ነገሩት። ከዛም ራሱን የሚያስተው ማደንዘዣ ወጉት። ራሱን ከሳተበት ሲነቃ ግን የተመለከተው ማመን አልቻለም። ደነገጠ። ኪም ወደ ሰለጠነበትና ወደ ከዳው የቀድሞ ሀገሩ ሰሜን ኮሪያ ተወስዶ ነበር። አሁን ታዲያ አስፈሪ በሆኑ የምርመራ መሳሪያዎች በተሞላ ክፍል ውስጥ በጥብቅ ተጠፍሮ ይገኛል። አንድ ኤጀንትም ቁጥር 66 እንኳን ወደ ሀገር ደህና መጣ በማለት ተቀበለው። በሚቀጥሉት በርካታ ቀናት በኪም ላይ የማያቋርጥና አሰቃቂ ምርመራዎች ተካሄዱበት። መኮንኖቹ የትኛው አዛዥ ሕይወቱን እንዳተረፈለት ማወቅ ፈልገዋል። በተጨማሪም በሚስጥር ወደ ሰሜን ኮሪያ የገቡት ሰዎች ማንነትና ድንበር የተሻገረበትን ሚስጥራዊ መስመር እንዲናገር አስገደዱት። ኪም ከሚደርስበት ድብደባዎችና ስቃዮች የተነሳ መቋቋም አቅቶት ራሱን ስቶ በወደቀ ቁጥር መኮንኖቹ ምርመራውን ለመቀጠል ሲሉ አነቃቂ እጾችን ይሰጡት ነበር። ስለ ደቡብ ኮሪያ የጦር ስነ ስርዓት ሙሉ መረጃ ከሰጠ እንደ ሀገር ጀግና ሆኖ መመለስ እንደሚችልም ቃል ገቡለት። እሱ ግን ፍንክች አላለም። ምርመራው ከቀን ወደ ቀን እየባሰ ቢሄድም ኪም አንዲት ፍሬ መረጃ እንኳን አልሰጣቸው። በህመሙ ጊዜ ልጁ ሚንጂ አባቴ እያለች ስትጠራው እያስታወሰ ከፍተኛ ብርታትን አገኘ። ኪምን መስበር እንደማይቻል የተረዳው መኮንን ታዲያ ሚንጂን በመጠቀም ማስፈራራት ጀመረ። ልጁ ላይ ከዚህ የበለጠ አሰቃቂ ነገሮች እንዲደርስባት ሊያደርግ እንደሚችልም አስጠነቀቀው። ኪም እንደገና ከድካም የተነሳ ራሱን ሲስት መኮንኑ በኤሌክትሪክ ንዝረት ሊያነቃው ተጠጋው። ኪም ግን እየተወነ ነበር። ወዲያውኑ የጠላቱን መሳሪያ በመጠቀም ማረከው። ኪም በፍጥነት ራሱን ነፃ አውጥቶ የሚያመልጥበትን መንገድ መፈለግ ሲጀምር ያልጠበቀውን ነገር ተመለከተ። ጓንጉችልና የደቡብ ኮሪያ ዋና የጦር አዛዥ ቢሮአቸው ውስጥ ተቀምጦ ተመለከተ። በሰሜን ኮሪያ ውስጥ እየተካሄደ የመሰለው ምርመራ ውሸት ነበር። እስካሁን የትም አልሄደም። እዛው ደቡብ ኮሪያ ውስጥ ነው። ይህንን የሚያደረጉት ኪም በሰሜን ኮሪያ እጅ ውስጥ ቢገባ ሚስጥራቸውን አሳልፎ እንደማይሰጥ ማረጋገጥ ስለፈለጉ ነበር። የጦር አዛዡ ኪም ምንም ቢሆን ሀገሪቱን አሳልፎ የማይሰጥ ታማኝ ሰው እንደሆነ ገልጾ አደነቀው። በመቀጠልም ሕይወቱን ያተረፉለት ስላዘኑለት ወይም ስለተጨነቁለት ሳይሆን አቅሙንና ብቃቱን ለመጨረሻ ጊዜ ለመጠቀም እንደሆነ አስረዳው። በምላሹም ተልእኮውን እንደጨረሰ ኪምና ልጁ ሚንጂ አዲስ ሕጋዊ ማንነት ተሰጥቷቸው ሙሉ በሙሉ በነፃነት እንደሚኖሩ ቃል ገቡለት። የኪም አዲሱ ተልእኮ ይህ ነበር። ወደ ቻይና ኮብልሎ ጥገኝነት የጠየቀን አንድ ከፍተኛ የሰሜን ኮሪያ ባለስልጣን በሚስጥር ጠብቆ ወደዚህ ሀገር ማምጣት ነው። እሱ ወደ ሚሽኑ ሲሄድ ሚንጂን በምርጥ አባሎቻቸው እንደሚጠብቋት ዋስትና ሰጡት። ኪም ግን ተጨማሪ ቅድመ ሁኔታ አቀረበ። ጓደኞቹን አንሱንና ጂንቹልን ወዲያውኑ በነፃ እንዲለቋቸው ጠየቀ። እነሱን ተስማምተው ኤጀንቶቻቸውን ላኩ። ኤጀንቶቹ ወደ ቤቱ ተጉዘው እሱን ለማዛወር እንደመጡ ሲናገሩ የሰማው ጂንቹል ታዲያ ወደ ሌላ ወታደራዊ እስር ቤት እየወሰዱት እንደሆነ በማሰብ መቃወም ጀመረ። ሃንሱን በተመሳሳይ መልኩ ግብ ፈጠረ። ኤጀንቶቹ ሁለቱን ለመቆጣጠር ማደንዘዣ ለመጠቀም ተገደዱ።
ችግሩ ግን እንደ ሃንሱ ጂንቹል በቀላሉ ሊያስተኙት አልቻሉ። ለማንኛውም ግዙፍ ሰው አንዲት የማደንዘዣ ጥይት በቂ ነች። እኔ ነኝ ያለ በሬ እንኳን ታስተኛለች። ሆኖም ጂንቹልን ግን በበርካታ ጥይቶች ቢመቱትም ንቅንቅ አላለም። ወኪሎቹ በእጃቸው የነበረውን ማደንዘዣ በሙሉ ተጠቅሞ ከጨረሱ በኋላ ነበር መሬት ላይ ሊወድቅ የቻለው። በመጨረሻ ራሳቸውን ሲያውቁ ርቆ በሚገኝ ገጠራማ ቦታ ላይ እንደተጣሉ አወቁ። ራሳቸውን ነፃ ከወጡ በኋላም ረጅም መንገድ ተጉዘው አንድ ትንሽ የሸቀጣሸቀጥ ሱቅ አገኙ። ከሱቁ ባለቤት እንደተነገራቸው ሄናም የተባለ ከተማ ውስጥ እንደሆኑ ነበር። ሄናም ከሀገሪቱ የመጨረሻ ጫፍ ላይ የሚገኝ ከተማ ሲሆን ከዋናው ከተማ ሲውል እጅግ በጣም የራቀ ቦታ ነበር። ችግሩን ይባስ የሚያደርገው ደግሞ በእጃቸው ላይ አንዲትም ሳንቲም አለመያዛቸው ነው። ይህ በእንዲህ እንዳለ ባለስልጣኑ ሲም ለጋንግቻን ያልጠበቀውን የምስራች ይዞለት መጥቷል። የሰሜን ኮሪያ ልዑካን ቡድን ለማስተናገድ የተመረጠው የእሱ የቅንጦት ሪዞርት እንደሆነ አበሰረው። ጋንግቻን ግን ያሳሰበው እሱ አልነበረም። እሱን ያሳሰበው የኪምና የሚንጂ መገኛ ብቻ። ሲም ግን በአገሪቱ ውስጥ ስለ ሁለቱም ምንም አይነት መረጃ ማግኘት እንዳልቻለ ነገረው። በተመሳሳይ ሰዓት ኪም ጥበቃ ሊደረግለት የተመደበለትን ሰው አገኘ። የሰውየውን ፊት ሲያይ ግን ደነገጠ። ሰውየው ጠላቱ ጀነራል ሊ ነበር። እሱም እንዳየው በኮድ ስሙ ቁጥር 66 ብሎ ጠርቶ ሰላምታ ቀረበለት። ጀነራል ሊ ኪምን እንዲመድቡለት የጠየቀው እሱ ራሱ እንደሆነ ገለጸ። ምክንያቱም በአንድ ወቅት ታላቁ ተዋጊ በመባል በሚታወቀው አደገኛ ሰላይ መጠበቅ ከምንም በላይ ደህንነቱን ስለሚያረጋግጥለት መሆኑን አስረዳ። ከጥቂት ቀናት በፊት የሰሜን ኮሪያ ባለስልጣናት ጀነራል ሊ የሀገር ሚስጥሮችን አሳልፈው እንደሚሰጥ ደርሰውበት በሀገር መክዳት ወንጀል ታስሮ ነበር። ነገር ግን ይህ ቀን እንደሚመጣ አስቀድሞ ገምቶ ስለነበር ሊያስሩት የመጡትን ወታደሮች ደምስሶ ወዲያው ከደቡብ ኮሪያ ተገናኝቶ ጥገኝነት ጠየቀ። አሁን ታዲያ ጀነራል ሊ ሰሜን ኮሪያ ያላትን የሚሳኤል ኃይል የሚያጋልጥ ሚስጥራዊ መረጃ እንደያዘ በትዕቢት ተናገረ። በእንክብካቤ እንዲያጅበውም ጠየቀ። ኪም የወዳጁን ገዳይ ፊት ለፊቱ በማየቱ ርድብን ብሏል። ነገር ግን ስሜቱን ዋጥ በማድረግ ወደ ሚስጥራዊ መጠለያ ወሰደው። ቦታው ላይ እንደደረሱም ኪም ቤቱንና አካባቢውን በጥንቃቄ ፈተሸ። ጀነራል ሊ ደግሞ በምቾት መንቀሳቀሱን ቀጥሏል። ወደ ደቡብ ኮሪያ ከመምጣቱ በፊት በክንዱ ላይ ሚስጥራዊ መረጃዎችን የያዘ ሚሞሪ ካርድ በሚስጥር ደብቆ ነበር። ታጥቦ እንደጨረሰም መተኛት እንደሚፈልግ በመናገር ምንም ቢፈጠር እንዳይቀሰቅሰው አስጠነቀቀ። ጀነራል ሊ ከ25 ዓመት በፊት ወጥመድ ዘርግቶ ባልደረቦቹን በሙሉ መደምሰሱን የሚያስታውሰው ኪም ይህንን አውሬ ለመግደል ከደቂቃ ደቂቃ እየከበደው መጥቷል። ከራሱ ጋር ተጣላ። በአንድ በኩል ተልእኮውን አጠናቆ ከልጁ ጋር መገናኘት ይፈልጋል። በሌላ በኩል ደግሞ ለሞቱት ባልደረቦቹ ፍትህ ጀነራል ሊን ለመበቀል ቋምጧል። በተመሳሳይ ሰዓት ጋንግቻን የሰሜን ኮሪያ ልዑካን ቡድን ለመቀበል የሪዞርቱን ሁኔታ ለባለስልጣናት እያስጎበኘ ይገኛል። ሪዞርቱ የተመረጠው ሰሜን ኮሪያ ወጣቻቸውን ጥብቅ መስፈርቶች በሙሉ ስላሟላ ነበር። እነሱም ቦታው ከድንበር አቅራቢያ መሆን አለበት፣ ተራ ሰዎች በነፃነት እንዳይገቡ የተከለከለ መሆንም አለበት። በተለይም በ2 ኪሎ ሜትር ራዲየስ ውስጥ ምንም አይነት ረጅም ህንፃ ሊኖር አይገባም። በዚህ ሰዓት ታዲያ ቀደም ሲል አንገቱን አንቆ እጅ ያሰጠው ኢም በበቀል ስሜት እየተቃጠለ ነበር። እልሁ ከአቅሙ በላይ ሲሆን ታዲያ ለኪም የተሰጠውን ሚሽን ሙሉ መረጃ ለጋንግቻን አሳልፎ ለመስጠት ወሰነ። ጋንግቻን ይህንን ሲሰማ ሚዝ የሚጨብጠውን አጣ። በደስታም ተሞልቶ ለኢም የሚመጥን ክፍያ እንደሚከፍለው ቃል ገባለት። ቅድመ ሁኔታውም ይህ ነበር። የኪምን አድራሻ አሁኑኑ አሳልፎ መስጠት ይኖርበታል። በሌላ በኩል ከሀገሪቱ ጫፍ ወደ ሲኦል በእግራቸው ታግለው ከተመለሱ በኋላ ሃንሱንና ጂንቹል ብስጭታቸውን ለማስታገስ ቢራ ለመጠጣት ተቀመጡ። ሃንሱ ቤት አልባ ሊሆን እንደሆነ እያሰበ በምሬት ይቆዝም ነበር። በማርሻል አርት ትምህርት ቤት ውስጥ ከተከሰተው ግርግር በኋላ እናቶች ልጆቻቸውን በሙሉ እንዳስወጡ ነገረው። ጂንቹልም በልዩ ኃይል ወታደሮች የሚወዳቸውን መሳሪያዎች በሙሉ በማጣቱ ልቡ ተሰብሯል። በሌላ ትዕይንት ጀነራል ሊ የሰሜን ኮሪያውን ልዑካን ቡድን ወደ ደቡብ ኮሪያ ያደረገውን ጉብኝት በዜና እየተከታተለ ነበር። ኪምን እያየውን በንቀት ተሳለቀበት። እሱ ታላቅ ዋጋ ያለው ስደተኛ እንደሆነ፣ ኪም ግን በአንድ ወቅት በሕይወት ተይዞ ተንበርክኮ ይቅርታ የጠየቀ የሀገር ከሃዲ እንደሆነ ገለጸ። እንዲሁም በልበል ሲለው የቆየው ኪም ታዲያ በሕይወት መኖር ከፈለገ ጸባዩን እንዲያስተካክል አስጠነቀቀው። በሰዓቱ የጋንግቻን ሪዞርት ውስጥ የሰሜን ኮሪያ ልዑካን ቡድን አቀባበል በከፍተኛ ቅንጦት እየተካሄደ ነው። ሆኖም ከባቢ አየር ወዲያውኑ በውጥረት ተሞላ። የሁለቱም ወገን ባለስልጣናት ብርጭቋቸውን እያነሱ በነበሩበት ሰዓት ጀነራል ሊ በደቡብ ኮሪያ ተሸሽጎ እንደሚገኝ ሚስጥራዊ መረጃ ደረሳቸው። ዜናው የሰሜን ኮሪያ ባለስልጣናትን በጣም አስቆጣቸው። ልዑካን ቡድኑም ወዲያውኑ አዳራሹን ለቆ ለመውጣት ሲነሳ ታዲያ ጋንግቻን ወደ እነሱ ቀረበ። ጀነራል ሊን እየጠበቀ ያለው ኤጀንት ኪም መሆኑን ነገራቸው። ከዛም ለመሪያቸው በወርቅ የተሞላ ሳጥን በስጦታ መልክ አቀረበ። በምላሹ ግን አንድ ነገር ይፈልጋል። እሱም ኪምን አሳልፈው እንዲሰጡት ነበር።
ባለስልጣኑም ተስማምቶ ያደኑን ዘመቻ ተጀመረ። የሰሜን ኮሪያ ሰላዮች የዛኑ ቀን ወደ ሚስጥራዊ መጠለያ አመሩ። ከኪም ጋር በጥበቃ ላይ የነበሩት ሁለቱ ኤጀንቶች እንደተደረሰባቸው ሲገባቸው ጀነራል ሊን ደህንነት ወደ ተጠበቀበት ቦታ አዛወሩት። ገዳዮቹ ቪላውን በሙሉ ሲፈትሹ እነ ኪም ቀድመው ተሰውረው ነበር። የሰሜን ኮሪያ ሰላዮችን መኪናውን ተከተሉት። ነገር ግን ጀነራል ሊን በሕይወት እንዲይዙት ስለታዘዙ ተኩስ አልከፈቱ። ያላወቁት ነገር ቢኖር በመኪና ውስጥ የነበሩት ኤጀንቶች ሳና እና ሊን ብቻ ነበሩ። ኪም እና ጀነራል ሊያውንም በቤት ውስጥ ተሸሽገው ይገኙ ነበር። ሳና ጠላትን ለማሳሳት የጀነራሉን ልብስ ለብሳ ስለነበር አዳኞቹ አንድም አልተጠራጠሩ። በዚህ ሰዓት ኪም ወዲያውኑ በደቡብ ኮሪያ ወገን ሚስጥር አሳልፎ የሚሰጥ ባንዳ እንዳለ እርግጠኛ ሆነ። ምክንያቱም የመረጃ ያላቸው ባለስልጣናትና የስለላ ቡድኑ ብቻ በመሆኑ ቦታው በዚህ ፍጥነት ማንም ሊደርስበት አይችልም። አሁን ግን ገዳዮቹ የጀነራል ሊን አቅጣጫ በመሳታቸው የሰሜን ኮሪያ ኃይሎች ዓላማቸውን ማሳካት አልቻሉ። ሆኖም ጋንግቻን ሌላ አዲስ ዘዴ ዘየደ። በሰዓቱ ኪም ጀነራል ሊን በጊዜያዊነት ለመደበቅ ወደ ጋውሳን ወሰደው። ቦታው በቀን ህዝብ የሚበዛበት በመሆኑ ጠላት በግልጽ እንቅስቃሴ ለማድረግ ይቸገራል። እሱም ጥቂት ከተጓዘ በኋላ የሃንሶንና የጂንቹልን እርዳታ ለመጠየቅ ጎራ አለ። ሶስቱ ጓደኛሞች ሲሰበሰቡ ያየው ጀነራል ሊ ታዲያ በመጨረሻ ጥንካሬያቸውን ለማመን ተገደደ። ነገር ግን በዚያችው ቅጽበት ጓንጉቹል የታጠቀ ሰራዊት በመብራት አካባቢውን ከበቡ። ጀነራል ሊ ወደ ሰሜን ኮሪያ መመለስ እንዳለበት አወጀ። በመቀጠልም ትልቁን ማስፈራሪያ ካርዱን አወጣ። ሚንጂ በቁጥጥራቸው ስር ነበረች። ልጁ በእነሱ እጅ መሆኗን ሲያቅ ታዲያ የኪም ልብ በጭንቀት መታ። ጓንጉቹል የኪምን መሳሪያ እንዲያስፈቱት ካዘዛቸው በኋላ ከልጁ ጋር ለመጨረሻ ጊዜ ለመሰናበት እንዲዘጋጅ ነገረው። እንደ እውነቱ ከሆነ ሁለቱን የሀገር ካዲዎች የሚያዝ አዲስ ሀሳብ ለሰሜን ኮሪያ ያቀረበው ጋንግቻን ራሱ ነበር። በስምምነቱ መሰረት ዋና ልዑኩ ኦ ኪምን ለጋንግቻን አሳልፎ ለመስጠት ፈቃደኛ ሆኗል። ብቸኛው ቅድመ ሁኔታ የሰዎችን ትኩረት ላለመሳብ ጋንግቻን ብቻውን እንዲመጣ ነበር የጠየቀው። ብዙም ሳይቆይ ራቅ ያለ ቦታ ላይ በትዕዛዙ መሰረት ኪምንና ጀነራል ሊን ለሰሜን ኮሪያ አሳልፎ ሰጠ። ሆኖም ግን የጦር አዛዡ ጃንግ አሁንም ቢሆን ከጀነራል ሊ መረጃውን የመውሰድ ዓላማውን አልተወውም ነበር። በጠቅላይ ሚኒስተሩ ትዕዛዝ ምክንያት አሳልፎ ቢሰጣቸውም ኪም ዝም ብሎ ሞቱን የሚጠብቅ ሰው አለመሆኑን ያውቃል። በመሆኑም እነሱ ምንም ማድረግ ባይችሉም ኪም በራሱ እርምጃ እስኪወስድ እየጠበቁት ነው። ይህ ማለት የኪም ሚስጥራዊ ተልዕኮ ገና አልተጠናቀቀም። የሰሜን ኮሪያ ኤጀንቶች ኪምንና ጀነራል ሊን በሁለት የተለያዩ መኪናዎች ነበር የወሰዷቸው። በመንገድ ላይ ግን ጀነራል ሊን የጫነው መኪና በድንገት አቅጣጫውን ቀይሮ ባዶ ጫካ ውስጥ ቆመ። በዚያም ኤጀንቶቹ የሀገራቸው ሚስጥር ለመጠበቅ ሲሉ ሊን አንበርክከው ቋጩት። በተመሳሳይ ሰዓት ኪምን የያዘችው መኪና ደግሞ ቀጥታ ወደ ጋንግቻን ነበር የሄደችው። ወዲያውኑም በሁለቱ መካከል የጋለ ክርክር ተነሳ። ጋንግቻን ከሰሜን ኮሪያ ጋር አብሮ በመስራቱ ሀገርህን የከዳ ባንዳ ብሎ ይወቅሰው ጀመር። እንዲሁም እጁን ለፖሊስ ለመስጠት የገባውን ቃል ባለማክበሩ ሰደበው። ጋንግቻን ደግሞ በቀሉን ለመወጣት ገለል ያለ ቦታ ላይ ወስዶ እስኪበቃው መደብደብ ጀመረ። ነገር ግን ኩራቱና ትዕቢቱ ዋጋ አስከፈለው። ጥበቃዎቹ በተዘናጉበት ቅጽበት ኪም ሁለቱንም በቁጥጥር ስር መዋል ቻለ። በተጨማሪም ሁለቱ ጓደኞቹ ቦታው ላይ በመድረሳቸው ሊያመልጥ የተዘጋጀው ጋንግቻን በቁጥጥር ስር አዋሉት። ቀደም ሲል ጀነራሉ እንደተናገረው ኪም ለልጁ ሲል ተልዕኮውን ከማጠናቀቅ ውጪ ሌላ ምንም አማራጭ አልነበረው። በመሆኑም ጋንግቻንን በመጠቀም ጀነራል ሊን ዳግመኛ መፈለግ ጀመረ። በሌላ በኩል ጀነራል ሊ አሁንም አልተገደለም። የሰሜን ኮሪያ ልዑካን ወደሚገኙበት ሆቴል ተወስዶ ወደ ዋናው ሚኒስተሩ ተመራ። ቀደም ሲል የሰሩት የግድያ ቪዲዮ ለፓርቲው ምክር ቤት ያዘጋጁት ውሸት ነበር። ሚኒስተሩ ሊገሉ ያልፈለገበትን ምክንያት ጀነራል ሊ በውጭ ሀገር ደብቁት የነበረ የመከላከያ በጀት እንዳለ ስለሚያውቅ ገንዘቡ ሜዳ ላይ እንዲወድቅ አልፈለገም። እንዳገኘውም ያንን ገንዘብ ለሱ አሳልፎ ለመስጠት ከተስማማ በድብቅ አዲስ ህይወት መጀመር እንዲችል ወደ ሌላ ሀገር እንደሚያሸሸው ቃል ገባለት። ይህ በእንዲህ እንዳለ ኪምና ቡድኑ ወደ ነሳናና ሊም አመሩ። ሁለቱ ኤጀንቶች የሰሜን ኮሪያ ልዑካን ያረፉበትን ሆቴል አስቀድመው እየሰለሉ እንደነበር ያውቃሉ። ጀነራሉን ወደዛ እንደወሰዱት ስለተጠራጠሩ ወደዛው ለመሄድ ወሰኑ። ዋናው ችግር ግን በአካባቢው ጥብቅ የደህንነት ጥበቃ ስለነበር ወደ ውስጥ ሰርጎ መግባት በጣም አስቸጋሪው ነው። እዚህ ጋር ነው የሪዞርቱ ባለቤት ጋንግቻን እንደሚጠቅማቸው ያወቁት። ጀነራሉን ከሪዞርቱ በስኬት መውጣት ከተቻለ ከገባበት አደገኛ ወንጀል ነፃ እንደሚወጣው ቃል ገባል። በተቃራኒው ግን ተልዕኮ ከከሸፈ የዛሬዋን ቀን በህይወት እንደማይቆይ አስረግጦ ነገር። ጋንግቻን ምንም አማራጭ አልነበረው። ከዛም ከመሬት በታች ካለው ቤዝመንት ቀጥታ በህንፃ ውስጥ ወደሚገኘው ቢሮ የሚያስገባ ሚስጥራዊ ዋሻ እንዳለ ገለጸላቸው። በዚህም መንገድ የጥበቃዎቹን ትኩረት ሳይስብ ወደ ሆቴሉ ሰርጎ መግባት ይችላሉ። ይህንን እንደሰሙ እነሱም ወዲያውኑ እቅዳቸውን ማዋቀር ጀመሩ። ኪም ጀነራል ሊን ፈልጎ ያወጣል። ሳና የካሜራውን መቆጣጠሪያ ክፍል ውስጥ ሆና ሁኔታዎችን ትከታተላለች።
አንሱና ጂንቹል ደግሞ የማምለጫ መንገዳቸውን ደህንነት ሲያስጠብቁ ኪም የሆቴሉን የላውንደሪ አገልግሎት ሰራተኛ በመምሰል ሁሉንም ይዞ ያመልጣል። ነገር ግን ተልእኮውን ሲፈጽሙ በፍጥነት መንቀሳቀስ ነበረባቸው። ጀነራል ሊን ከመፈለግ ጀምሮ ይዞ እስከ መውጣት ድረስ ያለውን አጠቃላይ ሂደት ቢበዛ በ10 ደቂቃ ውስጥ መጠናቀቅ አለበት። ሚሽኑ ተጀመረ። መጀመሪያ በጋንግቻን ስም በመጠቀም ወደ ሆቴሉ መግባት ቻሉ። ቀደም ሲል በተነገራቸው ሚስጥራዊ ዋሻ በኩልም ቀጥታ ወደ ቢሮው አመሩ። እውነትም ምንም አይነት ጥርጣሬ ሳይቀሰቅሱ የውጭ ጥበቃውን በማለፍ በሰላም ወደ ጋንግቻን ቢሮ ደረሱ። የህንፃውን ፕላን በጥበብ ካጠኑ በኋላ እያንዳንዱ አባል የየራሱን ኃላፊነት ይዞ ተበተነ። በመጀመሪያ ጀነራል የሚገኝበትን ቦታ ለመፈለግ የካሜራ መቆጣጠሪያ ክፍሉን መያዝ ነበረባቸው። ሳና ጂንቹልና አንሱል ሰራተኞቹን በመምሰል በየፎቁ ላይ በነበሩት ኤጀንቶች ሳይታዩ ክፍሉን በቀላሉ በቁጥጥራቸው ስር አዋሉት። የጀነራል ሊን መገኛ ካረጋገጡ በኋላ ወዲያውኑ የጊዜ ቆጣሪውን አስነሱ። ከዛም ሃንሱና ጂንቹል የማምለጫ መንገዱን በፍጥነት ማጽዳት ጀመሩ። ሊም ደግሞ የልብስ ማጠቢያ መኪናውን ይዞ በእቃ ማውረጃው ቦታ ላይ ተዘጋጅቶ ጠበቃቸው። በዚህ ጊዜ ኪም ቀጥታ ጀነራል ሊ ወደ ታሰረበት ክፍል በመሄድ ያለ እንከን ይዞት ወጣ። ነገር ግን መውጫው እንዳሰቡት ቀላል አልሆነላቸው። የሰሜን ኮሪያ ኤጀንቶች በዛው ቅጽበት ሰርጎ ገቦች እንዳሉ በማወቃቸው ባሰቡት ሰዓት መድረስ አልቻሉ። በተጨማሪም አንሱንና ጂንቹል ብቻቸውን በርካታ ሰላዮችን መጋፈጥ ስለነበረባቸው ሁሉንም ለማስወገድ ተጨማሪ ጊዜ ፈጀባቸው። በዚህ ጊዜ ቢሮ ውስጥ የታሰረው ጋንግቻን ገመዱን በእሳት በማቃጠል ራሱን ነፃ ለመውጣት እየሞከረ ነበር። እጆቹ በአሰቃቂ ሁኔታ ቢያሩም ኪምን ለመበቀል ካለው ጽኑ ፍላጎት የተነሳ ህመሙ ምንም አልመሰለው። ወደ ሆቴሉ ስንመለስ ፍልሚያው ቀጥሏል። በታችኛው ክፍል ይጠብቅ የነበረው ሊምም በተመሳሳይ ሁኔታ ውስጥ ገባ። ጊዜ እያራዘመ በቆየ ቁጥር የሆቴሉ ጥበቃዎች እየጠረጠሩት ስለመጡ መኪናውን አስነስቶ ለቆ ለመውጣት ተገደደ። ያለመታከት ሲዋጉ የነበሩት ጂንቹልና አንሱም በመጨረሻ ጠላቶቻቸውን በሙሉ አሸንፈው በፍጥነት ወደ ጋንግቻን ተመለሱ። ነገር ግን ራሱን ነፃ አውጥቶ እንደጠበቃቸው በማየታቸው እጅግ ደነገጡ። ምንም ጊዜ አላጠፋም። የሁለቱንም ልጆቻቸውን በአንድ ክፍል እንዳሰራቸው በመግለጽ በቪዲዮ አሳያቸው። የሚላቸውን ካላደረጉም አገልጋዩ ልጆቻቸውን ወዲያውኑ እንደሚገላቸው አሳወቀ። በተመሳሳይ ሰዓት ኪም ከፍተኛ ችግር ውስጥ ገብቷል። ምንም ያህል ኤጀንቶችን ቢረታም ቁጥራቸው ጨምሮ መፈናፈኛ አጣ። ሆኖም ተስፋ በቆረጠበት ሰዓት ኤጀንት ሳና ደረሰችለት። እስከ መጨረሻው በዚህ መልኩ ከተዋጉ በኋላ ታዲያ የማምለጫ እድል አገኘ። ኪም ጀነራል ሊን ለጦር አዛዡ ጃንግ አስረክቦ ተልእኮውን ማጠናቀቅ ይችል ነበር። ነገር ግን በመንገድ ላይ ሳለ ከጂንቹል ስልክ ተደወለለት። የገቡበትን ወጥመድ ካስረዳው በኋላ ኪም ጀነራል ሊን ለሳና አስረክቦ ጓደኞቹን ለማዳን ሄደ። ጋንግቻን ኪምን በራሱ ማሸነፍ እንደማይችል ያውቃል። ለዚህም በጓደኞቹ እጅ ተደብድቦ እንዲሞት የፍልሚያ መድረክ አዘጋጅቶ ነበር የጠበቀው። እነሱም ለልጆቻቸው ሲሉ ኪምን እንደሚገሉለት እርግጠኛ ነበር። ነገር ግን ኪም በፍቃዱ እጁን ሰጥቶ ወደ ውስጥ ሲገባ እንደ ወንድማቸው የሚያዩት ኪምን ለማጥቃት ፍቃደኛ አልሆኑ። በዚህ አስጨናቂ ሁኔታ ውስጥ ኪም ሁለቱን ጓደኞቹን ወደዚህ መከራ በመሳቡ ይቅርታ ጠየቃቸው። ለህፃናቱ ሲል ህይወቱን አሳልፎ ለመስጠት ዝግጁ እንደሆነም ነገራቸው። ጂንቹልና አንሱ ሲያወላውሉ ታዲያ ኪም አስቀድሞ ጥቃት ሰነዘረ። በሙሉ ኃይላቸውም እንዲመቱት በጩኸት ጠየቃቸው። እነሱም አማራጭ ስላልነበራቸው በቅርብ ጓደኛቸው ላይ እጅ ለማንሳት ተገደዱ። ሆኖም የኪምን ህይወት ሊያጠፋ የሚችል ጥቃት ከማድረስ ተቆጠቡ። ይህንን ያየው ጋንግቻን ታዲያ የ5 ደቂቃ ገደብ ሰጣቸው። በዚያች ደቂቃ ውስጥ ኪምን ካላስወገዱ ህፃናቱን እንደሚገላቸው አስጠነቀቀ። የልጆቻቸውን የእርዳታ ለቅሶ መስማታቸው ደግሞ ለሁለቱም የማይቻል ህመም ሆነባቸው። በመጨረሻም በሙሉ ኃይላቸው ለመምታት ተገደዱ። ኪም ምንም አይነት ጥቃት አልሰነዘረም። መላ አካሉ በደንብ ቢሸፈንም ልጆቹን ማዳን እንዳለባቸው ደጋግሞ እየነገራቸው ነበር። ልጁን ሚንጂንም አደራ ሰጣቸው። ሆኖም እንዳሰበው አልሄደም። ጋንግቻን እቅዱ የተሳካ መስሎት በተደሰተበት ቅጽበት ያልጠበቀው እርምጃ ወሰዱ። ከጅምሩ ያደረጉት ፍልሚያ ተውኔት ነበር። ድንገተኛ ጥቃት ለመሰንዘር የአጥሩን አንድ ክፍል ላይ በማተኮር እያላቀቁት እንደነበር አልተረዳም። የቀራቸው ጊዜ 5 ሰከንድ ብቻ ነው። በመጨረሻም ጋንግቻን ዳግመኛ ውርደት ተከናነበ። በልጆቻቸው ቀልድ የሚያውቁት ጂንቹልና አንሱ ታዲያ ጋንግቻን ከእንግዲህ ለማንም አደጋ እንዳይሆን በህንፃው ላይ ሰቅለው ተዉት። ከዚያም ጂንቹል ሁለቱንም ህፃናት ወደ ቤት ወስዶ ለባለቤቱ ሰጣቸው። ኪምን መርዳታቸውን መቀጠል እንዲችሉ ልጆቻቸውን እንድትንከባከብላቸው ተማጸናት። በተመሳሳይ ሰዓት ከሆቴሉ በስኬት የወጣው ጀነራል ሊ ሕክምና ለማግኘት ሆስፒታል ገብቶ ነበር።
የጦር አዛዡ ጃንግም ጊዜ ሳያባክን የያዘውን ሚሳኤል መረጃዎችን ለመቀበል ምርመራ ጀመረ። መረጃውን ከመስጠቱ በፊት ጀነራል ሊ ሁሉም ነገር ሲጠናቀቅ ወደ ቻይና እንዲያዛውሩት ቅድመ ሁኔታ ቀረበ። ጃንግ በቅድመ ሁኔታ በመስማማቱም ስለ ሰሜን ኮሪያ የሚሳኤል ተቋማት የሚያትተውን መረጃ በሙሉ ዘረገፈ። የዛን ቀን ምሽት እንደ ሐኪም የለበሰ ግለሰብ ወደ ሆስፒታሉ ክፍል በሚስጥር ሰርጎ ገባ። ጥበቃዎቹን በማደንዘዝ ጀነራል ሊን በቃሬዛ ይዞት ወጣ። ሰውየው ራሱ ኪም ነበር። ጀነራል ሊን በአምቡላንስ ውስጥ ጭኖ ቀጥታ ሄደው የወዳጁ ታናሽ ወንድም የሆነውና የወንድሙን ደም ለማስመለስ እንቅልፍ ያጣ ሁዋን ጋር ነበር። ጥሎት ከመሄዱ በፊት ግን ታላቅ ወንድሙ ከመሞቱ በፊት የተናገራቸውን የመጨረሻ ቃላት አበሰረው። በማንኛውም ሁኔታ በሕይወት መኖር እንዳለበት ነገረው። በዚህ ሰዓት ነበር የጦር አዛዡ ጃንግ ጀነራል ሊ መወሰዱን የሰማው። ነገር ግን ምንም አልተጨነቀም። የሚፈልጉትን መረጃ በሙሉ አስቀድመው ወስደው ስለነበር አሁን የሽማግሌው ጉዳይ አሳስባቸው። ይህ በእንዲህ እንዳለ ባልተጠበቀ መልኩ ጀነራል ሊ በአሸዋ እና በውብ ሰማያዊ የባህር ዳርቻ ላይ ራሱን አውቆ ተነሳ። በሱ ቤት ከሁሉም አዳኞች አምልጦ ነፃ የወጣ ቢመስለውም ነገር ግን ወደ ኋላ ዞር ሲል ያየው የሰሜን ኮሪያን የፕሮፓጋንዳ ፖስተሮች ነበር። ከፊቱ ያለው የሀገር መከላከያ ግንባር የባህር ክልል ነው። ሁዋን የወንድሙን ገዳይ መቋጨት የሁልጊዜ ውጥኑ ቢሆንም የወንድሙን መልእክት ከሰማ በኋላ ሀሳቡን ቀይሯል። ጀነራሉን በሀገር መክዳት ወንጀል ተጠያቂ እንዲሆን ቀጥታ ወደ ሰሜን ኮሪያ ግዛት ይዞት ገባ። ወደ ኪም ስንመለስ የመጨረሻውን ተልዕኮ ከተወጣ በኋላ ለአንድ የድሮ ወዳጁ ደወለ። እንዳነሳለትም የጋንግቻንን ኮንስትራክሽን ኩባንያ ጨርሶ እንዲያፈርሰው ጠየቀው። ወዳጁ ኪም ለ15 ዓመታት ሳይደውልለት ቆይቶ አሁን እንዲህ ያለ ከባድ ነገር በመጠየቁ ቢናደድም በልጁ ሚንጂ የመጣ ጠላቱ እንደሆነ ሲነግረው ወዲያውኑ ተስማሙ። ኩባንያውን እንደ ሽንኩርት እንደሚያደቅለትም ቃል ገባለት። ይህንን ባለ በ3 ቀናት ውስጥ ታዲያ አቃቢ ሕግና ፖሊስ የጋንግቻንን ዋና መስሪያ ቤት በመበርበር ጉዱን ሁሉ ማጋለጥ ቻሉ። በኩባንያውና በፖለቲከኞች መካከል በቢሊዮን የሚቆጠር ህገወጥ የገንዘብ ዝውውር ተጋለጠ። መጀመሪያ የታሰረው ሚኒስተሩ ሲም ነበር። ምክትል ሚኒስተሩ ከሀገር ለማምለጥ ቢሞክርም ገና ከቤቱ ሲወጣ በልዩ ኃይሎች ቁጥጥር ስር ዋለ። በካምቦዲያ የምትገኘው የጋንግቻን ልጅ ሄሪ አባቷ በነፍስ ግድያና በሀገር ደህንነት ወንጀል መታሰሩን ስትሰማ ሙሉ በሙሉ ተሰበረች። እሷም አልቀረላትም። በሙስና ወደ ሀገር እንደገባች በመታወቁ በኢንተርፖል እየታደነች ነበር። ከጥቂት ቀናት በኋላ ጋንግቻን ከሆስፒታል ተሰናብቶ ወደ እስር ቤት ሲዛወር ልጁን በካምቦዲያ እንደታሰረች ዜናው ደረሰ። በዚያች ቅጽበት ታዲያ በፊቱ ላይ ጠባሳና የወርቅ ጥርስ ያለው ሰው በድንገት ብቅ አለ። በከፍተኛ ቁጣ ተሞልቶ ጋንግቻንን ሆዱ ላይ ደጋግሞ ወጋው። ጎልደን ቲዝ ይህንን አጋጣሚ በጥንቃቄ ሲያቅደው ቆይቷል። በመጨረሻም የበቀል ጽዋውን ማንሳት ችሏል። ኪማው ሚንጂን ሊጎዱ የሚችሉ ሰዎችን በሙሉ አስወግዷል። አሁን የቀረው በተስማሙት መሰረት ለጦር አዛዡ ጃንግ እጁን መስጠት ነው። ነገር ግን ባልተጠበቀ ሁኔታ ኪም መሞት አለበት ሲል አወጀ። በነጋታው ጠዋት በዜናው ላይ ዕድሜው 40 ገደማ የሆነ ኪም የተባለ ሰው አስክሬን በጫካ ውስጥ በጥይት ተመቶ መገኘቱ ተዘገበ። የሰሜን ኮሪያ የስለላ ክፍልም ዜናውን ወዲያውኑ ነበር የደረሰው። ከዚያች ቅጽበት ጀምሮ ለእነሱ ኤጀንት 66 ወይም ኪም ሞቷል። በምንም አይነት ሰነድ ላይ እንዳይኖር ሆኖ መዝገቡ ተዘጋ። በማግስቱ ሚንጂ የእናቷን መቃብር ለመጎብኘት ትሄድ በድንገት ኪም ብቅ ብሎ እጆቹ ዘረጋ። ሚንጂ ግን ተናዳለች። የሞተ መስሏት ስታነባ በመቆየቷ እምቢ አለችው። ኤጀንት ሳና ታዲያ ቀረብ ብላ እንዲህ አለቻት፣ ኪም የተባለው አባትሽ እንደገና ሕያው ሆኖ ከመመለሱ በፊት አንድ ጊዜ መሞት ነበረበት አለቻት። እሱም እቅፍ ውስጥ ከቶ እንግዲህ በፍጹም እንደማይለያት ቃል ሲገባላት እሷም በእንባ ተሞልታ በጣም ተጨንቃ እንደነበር አመነች። ከዚህ በኋላ ከአዲሱ ማንነታቸው ጋር አዲስ ህይወት እንደሚጀምሩ ቃል ገብቶላት አዲሱ ስሟን ሲነግራት እሷ ግን ሁልጊዜ ሚንጂ ብሎ እንዲጠራት ጠየቀችው። በቀጣይ ቀን ኤጀንቶቹ አዲሱን የማንነት ሰነድ በአካል ካስረከቧቸው በኋላ በማግስቱ ሳና ሚንጂን ወደ ድሮ ትምህርት ቤት ወሰደቻት። እዚያም የምትወደውና ሙን የተባለውን ልጅ ለመጨረሻ ጊዜ አገኘችው። የስም ታጓን በመስጠት እንዲያስታውሳትና እንዳይረሳት አደራ ካለችው በኋላ ተለያዩ። መኖሪያ ቤታቸውን ቀይረው ጊዜ እያለፈ ሲሄድ የኪምና የሚንጂ አዲስ ህይወት ቀስ በቀስ ወደ ሰላማዊና ፍቅር የነገሰበት ድባብ ተመለሰ። ኪም አሁንም ቢሆን ተንከባካቢ አባት መሆኑን ቀጥሏል። በየቀኑ ጠዋት እንደተለመደው አጣድፎ ይቀሰቅሳታል፣ ቁርስ ያዘጋጅላታል። በአዲሱ ትምህርት ቤቷም ከማንም ጋር ግብግብና ጸብ ውስጥ እንዳትገባ ማሳሰቡን በፍጹም አይረሳም። ጓደኛው አንሱ ደግሞ ወደ ቴኳንዶ አሰልጣኝነቱ ተመልሷል። እየቀነሰ የመጣውን የተማሪዎችን ቁጥር ለመታደግና ትምህርት ቤቱን ለማዳን ሲል በየቀኑ መንገድ ላይ ማስታወቂያዎችን ማደል ጀምሯል። ጂንቹል በበኩሉ አስፋልት ላይ በመውጣት የበጎ ፍቃድ አገልግሎቱን ቀጠለ።
የጂንቹልንና የአንሱልን ሰላማዊ ሕይወት የሚያይ ማንኛውም ሰው በአንድ ወቅት የታወቁ አደገኛ ሰላዮች እንደነበሩ በፍጹም ሊገመት አይችልም። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።